የወዳጅነት ማሳያ የእግዚአብሔር ኃይል በእኛ ሲገለጥ ሳይሆን እኛም በመንገዱ ስንሄድ ሌሎችም የእግዚአብሔርን መንገድ እንዲከተሉ ስናስተምር እንደሆነ ሊሰመርበት ይገባል። በአገልግሎት ዘመኔ እንዳየሁት ብዙ ሰዎች የኃይልን አገልግሎት በተለየ መንገድ የሚፈልጉት ለመታወቅ መክበሪያ መንገድ፣ ሰዎች የኃይል አገልግሎት የተገለጠበትን ሰው እንደ ልዩ ሰው አድርገው የመመልከት አመለካከት ስላለ ነው። እንዳውም አንድ ጊዜ አንድ ወዳጅ ሲናገር ስሙን መጥቀስ አግባብ ስላልሆነ ምን አለ፣ ደወሉልኝ አለ ከክፍለ ሀገር ለአገልግሎት ነው እና ወንጌላዊ ከሌ መጥተህ እንድታገለግለን እንፈልጋለን። አንተ በቃል አገልግለን፣ ደግሞ አንድ በኃይል የሚያገለግል ሰው አብረህ ይዘህና ወይም በጸጋ የሚያገለግል ሰው ይዘህና አሉኝ አለ። እሺ እንመጣለን፣ እኔ በነዳጅ እሱ ደግሞ በጸጋ ያገለግላቸዋል አልኳቸዋል። ራሱ ማስተማርን የእግዚአብሔርን ቃል መስበክን የጸጋ አገልግሎት አድርጎ ማይመለከት ብዙ ሰው አለ። ከዚህ ነው መጀመሪያ ያለብን።